እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ፣ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ሕይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና የሀገር ውስጥና የውጭ ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃው እንለፍ። ከሰሞኑ የኢትዮጵያ መከላከያ ሰራዊት ያሰለጠናቸውን ወታደሮች ሲያስመርቅ አንድ ትዕይንት ታይቶ ነበረ። በብዙዎች ዘንድ መነጋገሪያ ሆነ። ይኸውም የአሰብ ወደብን በኢትዮጵያ ውስጥ የተካለለችበት አዲስ አይነት የኢትዮጵያ ካርታ ታይቶ ነበር። ይህም ካርታ በርካቶችን ካነጋገረ በኋላ የኢትዮጵያ መከላከያ ሰራዊት በጉዳዩ ላይ ምላሽና ማብራሪያ ሰጥቶበታል። መከላከያ ሰራዊት በጉዳዩ ላይ በሰጠው ማብራሪያ ምን አለ? በዝርዝር የምታደምጡት ይሆናል። በሌላ በኩል ክቡራን አድማጮች፣ ወደ ደቡብ አሜሪካ ቀጠና ስንመለስ ትራምፕ ሌላ አስደንጋጭና አነጋጋሪ ነገር ተናግረዋል። ይኸውም ቀጣዩዋ ታርጌታችን ኮሎምቢያ ናት። ለምን አይሆንም? እርሱም ቢሆን ልክ እንደ ማዱሮ አይነት እጽ አዘዋዋሪ ነው ሲሉ የኮሎምቢያውን መሪ ጠቅሰው በቅርቡ ይሄም ይሆናል ሲሉ ተናግረዋል። የኮሎምቢያው መሪ ከፍተኛ ድንጋጤ የተሰማቸው ሲሆን የደቡብ አሜሪካ ሀገራት በአስቸኳይ አብረን እንቁም ለጋራ መዳናችን ሲሉ አስቸኳይ ጥሪ ለቀጠናው ሀገራት አቅርበዋል። ድንጋጤ በነገሰበት ቀጠና ትራምፕ ለኮሎምቢያ ብቻ ሳይሆን ለኩባም አጭር መልእክት አስተላልፈዋል። የተባበሩት መንግስታት ድርጅት አስቸኳይ ስብሰባ በአሜሪካ ድርጊት ዙሪያ ያደረገ ሲሆን በአስቸኳይ ስብሰባው ላይ ምን ተነሳ? ሩሲያ ምን አለች? ኢትዮጵያ የምትሳተፍበት ብሪክስስ በጉዳዩ ዙሪያ ምን መግለጫ ወጣ? በዝርዝር የምታደምጧቸው ጉዳዮች ይሆናሉ። ቀጠናው ከፍተኛ ውጥረት ላይ ነው። አሁንም ዝርዝሩን እንሆ፣ አብረን እንከታተለው። በቅድሚያም ከሰሞኑ በርካቶችን ያነጋገረውና የአሰብ ወደብን ወደ ኢትዮጵያ ያካለለ አዲስ አይነት የኢትዮጵያ ካርታ በሰራዊት ምርቃት ጊዜ መታየቱን በሚመለከት የኢትዮጵያ መከላከያ ሰራዊት ምላሽ ሰጠ። በኢትዮጵያ ሀገር መከላከያ ሰራዊት ወታደሮች ምረቃ ላይ አሰብ ወደብ በኢትዮጵያ ወሰን ውስጥ የሚታይበት ካርታ መሰራጨቱ አግባብ አልነበረም ሲል ነው የኢትዮጵያ መከላከያ ሰራዊት ያስታወቀው። በስህተት የተፈጸመ እንጂ ፎቶ ሰራዊቱና የተቋሙን አቋም አይደለም ሲልም በኢፌድሪ የሀገር መከላከያ ሰራዊት የብላቴ ማሰልጠኛ ማዕከል ያሰለጠናቸውን ምልምል ወታደሮች ታኅሳስ 26 ቀን 2018 ዓ.ም ባስመረቀበት ወቅት የሰራዊቱ ከፍተኛ አመራሮች መገኘታቸውን የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮችን በደማቅ ስነ ስርዓት ማስመረቁ ሰራዊቱም በማህበራዊ ትስስር ገጹ እንዲሁም በተለያዩ ሚዲያዎች አማካኝነት ሲዘገብ አብረው ከተያያዙ ምስሎች መካከል የልዩ ዘመቻዎች ጠቅላይ እዝ መምሪያ የተሰጠን የካርታ ፎቶ ስጦታ የሚያሳይ ምስል አነጋጋሪ መሆኑን ሪፖርተር ጋዜጣ ዘግቧል። በዚህ የምረቃ መርሃ ግብር ላይ በክብር እንግድነት የተገኙት የልዩ ዘመቻዎች እዝ አዛዥ ሌተናንት ጀነራል ሹማ አብደታም የመሰረታዊ ውትድርና አሰጣጥ የተመረቁትን ወታደሮች በቀጣይ ከኮማንዶ፣ ከአየር ወለድ፣ ከልዩ ኃይልና ጸረ ሽብር እንዲሁም ከሪፐብሊኩ የጥበቃ ኃይል ጋር ለመቀላቀል የሚያስችላቸው ስልጠና በብቃት እንዲወጡ ያሳሰቡ ሲሆን የልዩ ዘመቻዎች እዝና የሪፐብሊኩ ጥበቃ ኃይል አመራርና አባላት ኢትዮጵያ አስቸጋሪ ሁኔታዎች በገጠሟት ጊዜ ሁሉ አለኝታቸውን በተግባር ያረጋገጡ የቁርጥ ቀን ልጆች መሆናቸውን ጠቅሰው ተመራቂዎች በስልጠና ቆይታቸው አሰልጣኞችና አመራሮችን እነሱንም ለማብቃት ላደረጉት ሁለንተናዊ ጥረትም በማመስገን በቀጣይ ለሚጠብቃቸው የመሰረታዊ ኮማንዶ ስልጠና ዝግጁ
መሆናቸውን እንዳረጋገጡም አመልክቷል። በዝግጅቱ ላይ የታየውና አነጋጋሪ ሆነው የአሰብ ወደብን የኢትዮጵያ ድንበር ውስጥ ሆኖ የተሳለበት ካርታን በተመለከተ ምላሽ የሰጡት የሰራዊቱ ሚዲያና ኮሚኒኬሽን ቢሮ ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ለሪፖርተር ጋዜጣ ሲናገሩ የተሰራጨው ምስሉ የመንግስትንም ወይም የተቋሙ አይደለም ሲሉ ኢትዮጵያም በአሰብ ወደብ በኩልም ይሁን በሌላ በኩል የባህር በር ጥያቄ ያላት ቢሆንም የተሰራጨው ምስል መውጣት ግን አልነበረበትም ያሉ ሲሆን ጉዳዩ እንደሚታረም በመግለጽ ዘገባው ባጭሩ እንዲታረም እንዲሁም አሰብ በኢትዮጵያ ድንበር ውስጥ የሚታይበት ምስልም ከማህበራዊ ትስስር ገጾች እንዲነሳ መደረጉን አመልክተዋል። አንዳንዶች ተነሳሽነቱን በራሳቸው ሊወስዱ ይችላሉ ሲሉ ድርጊቱ የመንግስት ወይም የተቋም ሳይሆን በክፍለ ደረጃ የተደረገና በቀላሉ አሰብ ይገባናል የሚል ጥያቄ ከመኖሩ ጋር በተያያዘ ይህንን አጀንዳ በመውሰድ ግለሰቦች ጉዳዩን እንደ ማነሳሻ ተጠቅመውበታል ያሉት ሜጀር ጀነራል እንዳልካቸው ጉዳዩ በሚዲያ መታየት አልነበረበትም ያሉ ሲሆን ድርጊቱ ትክክል አለመሆኑንና ምስሉም ተቋሙን ወይም መንግስትን የሚወክል አቅጣጫ አይደለም ሲሉ ምንም እንኳን እንደ ሀገር ኢትዮጵያ የባህር በር የማግኘት ፍላጎቷን ይገባናል የሚለውም ጥያቄ በሀገር ደረጃ በሁሉም በሚባል መልኩ እየተነሳ ቢሆንም ይህ ጉዳይ ወደ ካርታ መውሰድ አግባብነት አልነበረውም በማለት በመጥቀስ ተቋማችን ጉዳዩን እንደሚያውቀውና በግለሰብ ደረጃ የተሰራበት መሆኑን በመጠቆም የመከላከያ ሰራዊት አስፈላጊውን ማብራሪያ በመስጠት የተሰራጨውን ምስል ከገጹ እንዳነሳም አስታውቀዋል። ዘገባው የሪፖርተር ጋዜጣ ነው። በሌላ ዜና የቬንዙዌላ ጉዳይ አሁንም ዓለምን ማነጋገሩን ቀጥሏል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ቀጣይ እርምጃቸውን በዚያው ደቡብ አሜሪካ አካባቢ ሊሆን እንደሚችል የሚጠቁሙ መረጃዎች መውጣታቸውን ተከትሎ አሁንም የደቡብ አሜሪካ ቀጠና በእጅጉ በውጥረት መታመሱን ቀጥሏል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ባለፈው ሳምንት በቬንዙዌላ ከወሰዱት ወታደራዊ እርምጃ ጋር ተመሳሳይ ጥቃት በኮሎምቢያ ላይም ሊፈጽሙ እንደሚችሉ በቀጥታም በማስጠንቀቃቸው የላቲን አሜሪካውን ውጥረት አባብሰውታል። ፕሬዝደንቱም በኤርፎርስ ዋን በተሰኘው አውሮፕላን ውስጥ ለጋዜጠኞች መግለጫ ሰጥተው ሲናገሩ ኮሎምቢያ በታማሚ ሰው የምትመራ ሀገር ናት በማለት ፕሬዝደንት ጉስታቮ ፔድሮን የእጽ አዘዋዋሪ መሪ ሲሉ ዘልፈዋቸዋል። አሜሪካም በኮሎምቢያ ላይም ወታደራዊ ዘመቻ ታካሂዳለች ወይ ተብለው ለተጠየቁት ትራምፕ ለኔ ጥሩ ሐሳብ ነው፣ እሱን ደግሞ አስብበታለሁ፣ እያሰብኩበትም ነው የሚል አስደንጋጭ ምላሽ ሰጥተዋል። ትራምፕ ኮሎምቢያ በአደገኛ እጽ እያመረተች ወደ አሜሪካ ትልካለች፣ ይህ ደግሞ ከቬንዙዌላ ተግባር የሚተናነስ አይደለም ብለዋል። መሪዋ ፔድሮም ይህንን ለረዥም ጊዜ ሲያደርጉ አይቆዩም በማለት ለሰጡት ማስጠንቀቂያ የኮሎምቢያው ፕሬዝደንት ጉስታቮ ፔድሮም ጠንከር ያለ ምላሽ ሰጥተዋል። ፔድሮ በማህበራዊ ትስስር ገጻቸው ላይ ከአሜሪካ ለተሰነዘረባቸው ማስፈራሪያ ባሰፈሩት መልእክት ትራምፕ ስም ማጥፋታቸውን እንዲያቆሙ አሳስበው አክለውም የላቲን አሜሪካ ሀገራት ካልተባበሩ በቀር እንደ ባሪያና አገልጋይ መቆጠራቸው አይቀርም ሲሉ ለአህጉሪቱ መሪዎች ሁሉ ጥሪ አቀርበዋል። በጋራ ንቁም፣ አሜሪካ አንድ ባንድ ልታጠቃን ነው፣ በቬንዙዌላ ሆነው አሁን በኮሎምቢያ እንደሚደገም ትራምፕ ዝተውብናል፣ ምን ትጠብቃላችሁ ሲሉ የኮሎምቢያው መሪ ሌሎችን የደቡብ አሜሪካ ሀገራትን አነሳስተዋል። አሜሪካም በቬንዙዌላው ፕሬዝደንት ኒኮላ ማዱሮ ላይ የወሰደችውን ወታደራዊ እርምጃ ተከትሎ ቢያንስ 80 ወታደራዊና ሲቪል ሰዎች መገደላቸውን ኒውዮርክ ታይምስ ዛሬ ሌሊቱን ባወጣው ሪፖርት አመልክቷል። ትራምፕ ይህንን እርምጃም በምድር ላይ ሰላምን ለማስፈንና በ19ኛው ክፍለ ዘመን በወጣው የሞንሮ ዶክትሪን መሰረት የተፈጸመ ነው ብለውታል። አሜሪካ አሁን በቬንዙዌላ ላይ አዛዥ መሆኗን በድጋሚ ዛሬ ሌሊቱን በሰጡት መግለጫ ገልጠው፣ ይሁን እንጂ ቻይና፣ ብራዚል፣ ሜክሲኮ፣ ስፔን፣ ቺሊ፣ ኡራጓይ የአሜሪካን ድርጊት በጽኑ ያወገዙ ሀገራት ናቸው። እርምጃው የዓለም አቀፍ ሕግን የጣሰና ለቀጠናው ደህንነትም እጅግ አደገኛ ምሳሌ ሲሉ ኮንነውታል። ትራምፕ ከኮሎምቢያና ቬንዙዌላ በተጨማሪ ሌሎች ሀገራትንም ማስጠንቀቂያ ልከዋል። መጀመሪያዋ ሀገር በቀጠናው ላይ አሁን ተጨንቃ የምትገኘው ኩባ ናት። ኩባ ከዚህ በኋላ የቬንዙዌላ ነዳጅ አይደርሳትም በማለት የገለጹ ሲሆን ትራምፕ ጨምረውም ሲናገሩ በተለይም የቬንዙዌላን ድፍድፍና ርካሽ ነዳጅ ማጣቷ ልትወድቅ እንደምትቃረብ አድርጓታል በማለት ገልጸው ኩባ በእርግጥም አሳዛኝ ሁኔታ ላይ ናት ብለዋል። ሜክሲኮ በግዛቷ በኩል የሚተላለፈውን የእጽ ዝውውር የማትቆጣጠር ከሆነ ደግሞ ወታደራዊ ጣልቃ ገብነት በሜክሲኮ ላይ ሊኖር እንደሚችል
አሁን ልነግራችሁ እወዳለሁ ሲሉም ተደምጠዋል። በተያያዘ ዜና ከሰሞኑ የሀገርነት እውቅና ያገኘችውና ከእስራኤል ሀገርነት እውቅና የተሰጣት ሶማሌላንድ አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ ደግፋ ታይታለች። ከሶማሊያ ተናጥና ነጻ ሀገርነቷን ያወጀችው ሶማሌላንድ በቬንዙዌላ ላይ አሜሪካ የወሰደችው እርምጃ የሚደገፍ ነው ስትል ነው ያሞካሸችው። የሶማሌላንድ የውጭ ጉዳይ መስሪያ ቤቷ ባወጣው መግለጫ የአሜሪካን እርምጃ በደቡብ አሜሪካዊቷ ሀገር ውስጥ ዴሞክራሲያዊ አስተዳደርና የሕግ የበላይነትን ለመመለስ የሚደረግ ዓለም አቀፋዊ ጥረት አካል አድርጋ ታቀርበዋለች ብለዋል። የሶማሌላንድ ሪፐብሊክ መንግስት አሜሪካ በቬንዙዌላ ሕገ መንግስታዊ ስርዓት ዴሞክራሲያዊ ውክልናና የሕግ የበላይነት ወደ ቦታቸው እንዲመለሱ የምትወስደውን የተመጠነ እርምጃ በመርህ ላይ በመመስረት ትደግፋለች በማለት ሶማሌላንድ ውጭ ጉዳይ ሚኒስትር አስታውቋል። በሌላ በኩል ጉዳዩን እየተከታተለች የምትገኘውና በጉዳዩ ላይ ቀጥተኛ የሆነ የጥቅም ጉዳት የደረሰባት ሩሲያ በሰጠችው መግለጫ የአሜሪካ የሽፍትነት ተግባር ብለዋለች። የሩሲያ የተባበሩት መንግስታት ድርጅት ተመድ አምባሳደር ሳቪሊ ነበንዚያ አሜሪካ የቬንዙዌላን ፕሬዚደንት ኒኮላ ማዱሮን በወታደራዊ ኃይል ጠልፋ መውሰዷን ዓለም አቀፍ ሽፍትነት ሲሉ ነው በተባበሩት መንግስታት ድርጅት አስቸኳይ ስብሰባ ላይ ይህ ድርጊት ዓለምን ወደ ቀውስና ኢፍትሐዊነት ዘመን እንደሚመልስ አስጠንቅቀዋል። የተባበሩት መንግስታት ድርጅት ዛሬ ሌሊቱን አስቸኳይ ስብሰባ ያደረገ ሲሆን የሩሲያን አቋም አምባሳደር ነበንዚያ በተጠራው በዚህ አስቸኳይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ አቀርበዋል። ዋሽንግተን በላቲን አሜሪካዊቷ ሀገር ላይ የፈጸሙት ጥቃት አሜሪካ ልትገነባው ያሰበችውን የዓለም ስርዓት አመላካች አድርጓል ብለዋል። ይህ ድርጊት የአሜሪካ የቅርብ ወዳጅ የሆኑት ምዕራባውያን ወገኖች ሳይቀሩም ያስደነገጠ ነው ሲሉ ዲፕሎማቱ ገልጸዋል። የተፈጥሮ ሀብት ዘረፋና ኒዮኮሎኒያሊዝም ፕሬዚደንት ማዱሮን ከዚህ ቀደም አሜሪካ የቬንዙዌላን የተፈጥሮ ሀብት ለመቆጣጠር እንደምትፈልግ ሲገልጹ ነበር። የሩሲያው አምባሳደር ይህንን በማጠናከር የአሜሪካ እርምጃም በላቲን አሜሪካ የበላይነት ለማረጋገጥና የተፈጥሮ ሀብቶችን ያለ ገደብ ለመቆጣጠር ያለመ የአዲስ ቅኝ ግዛት እንቅስቃሴ ነው ብለውታል። የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ እሁድ ዕለት በሰጡት አስተያየት አሜሪካ ከሀገሪቱ ኢኮኖሚያዊ ጠቀሜታ ለማግኘት እንዳሰበች ገልጸው ቬንዙዌላን ማስተዳደር እንደሚፈልጉ ጭምር ቃል በቃል ተናግረዋል። ሩሲያና በአምስት ኃይሎች በሚመራውና ኢትዮጵያም አባል የሆነችበት ብሪክስ ድርጊቱን በጥብቅ በማውገዝ ማዱሮ በአስቸኳይ እንዲፈቱ ጠይቋል። ሩሲያም የአሜሪካን ጥቃት በዝምታ ማለፍ የዓለም አቀፍ ሕግን መጣስን እንደምትፈቅድ ይቆጠራል፣ አደጋውም ለሁሉም ሀገራት ነው የሚል መልእክት አስተላልፈዋል። የአውሮፓ ህብረት ምላሹ ቀዝቃዛና ለስላሳ ሆኖ ታይቷል። የህብረቱ የውጭ ጉዳይ ኃላፊ ካያ ካላስ ጥንቃቄ እንዲደረግና የተመድ ቻርተር እንዲከበር ጠይቀው ከሃንጋሪ በስተቀር ሁሉም የህብረቱ አባል ሀገራት የፈረሙት የጋራ መግለጫ የአሜሪካን እርምጃ አልደግፍም፣ በግልጽም አልኮንንም የሚል ሆኗል። የአውሮፓ ሀገራትን በእጅጉ ያተራመሰውና ያላግባባው ጉዳይ አብዛኛው የአውሮፓ ሀገራት የማዱሮን ከስልጣን መነሳት ቢደግፉም ነገር ግን አሜሪካ በቀጥታ ገብታ ፕሬዝደንቱን አስራ መውሰዷ ለቀጣይ ለሚኖሩ ጥቃቶችም ሆነ ለቀጣይ ሂደት በእጅጉ አስጊ ነገሮችን ሊደቅን ይችላል በሚል ነው። ፕሬዝደንት ዶናልድ ጄ ትራምፕ ግን የሆነ ሆኖ እርምጃቸውን በቀጣይ በቀጥታ ወደ ኮሎምቢያ አሊያም ወደ ኩባ ሊያደርጉት እንደሚችሉ እየተጠበቀ ነው። በኩባ የነገሰው ስጋት ቬንዙዌላ በአሜሪካ ኃይሎች ከተያዘች በኋላ እስካሁን ድረስ ምንም አይነት ነዳጅ አልገባላትም። ኩባ በቀጥታም በከፍተኛ ሁኔታ የምትተዳደረው ከቬንዙዌላ በምታገኘው እርካሽ ነዳጅ ነበር። አሁን ላይ የቀናት ጉዳይ እንጂ ከኩባ የሚሰማ አዲስ ዜና መኖሩ የሚጠበቅ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ